ሰላም ጤና ይስጥልኝ። እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ስንጠብቀው ሁላችንም የነበረውን አብርሽ ቪዲዮ ለቋል። ቪዲዮውንም ደግሞ ተመልክተናል ሁላችንም። እስቲ ያላያችሁት ካለ ቪዲዮውን ተመልከቱት። መጀመሪያ ፊለክስ ላይ ያዘው ግባበት ኤፍሬም ነው የያዘው። ጭራሽ ይዘውት እንጂ የት ነው የምትሄዱት? ና ውረድ አንተ ና አዎ እንግዲህ ቪዲዮ እንዳያችሁት ከዚህ ቀደም ጠዋት ላይ በለቀቁት ቪዲዮ ላይ ዳኒና ቡዜ ለምን አብርሽን 12 ሰዓት መተን እንወስዳለን ብለው ሚዲያ ላይ ለመናገር ወሰኑ። ሲወስኑም ደግሞ ሩታ እንዳሰማ እያሉ ለምን አወሩ? ይሄንን ቪዲዮ ሩታ መመልከት አትችልም ወይ ብዬ ተናግሬ ነበር። እውነት አብርሽን ለማዳን ከሆነ በዛ ሰዓት ለምንድን ነው አብርሽን ይዘውት ያለ ሄዱት ብዬ ተናግሬያለሁ። ሆን ብለው ሩታን ለማስወንጀል እኛ ልናሳክመው እኛ የተሻለ ቦታ ልንወስደው ስንል ሩታ መሰናክል ሆነችብን ብለው ለማሳማት ሩታ ስሟን ለማስጠፋት የሩታን እያንዳንዱ እንቅስቃሴ ለማበላሸት እንደሆነ ቀድሜ ተናግሬ ነበር። ዛሬ ሩታ አትወስዱትም ብላ አስቀድማ ከተናገረች ለእናንተ ሰርግና ምላሽ ነው ብዬ ነበር። እንደፈራሁትም ይሃኔው ነው የእናንተ የዳኒና የቡዜ ሴራ ይኸው ትክክለኛ ቦታ መጣ። ቀድሜ አውቄባችሁ ነበረ። ለማስረጃ ይኸው ጠዋት የተናገርኩት ቪዲዮ ሩታ በእናትሽ ዛሬ እነሱ ወጥመድ ውስጥ እንዳትገቢ። አሁን ሩታ ይህን ቪዲዮ ትመለከቷለች። ነገ ጠዋት 12 ሰዓት ላይ ብለነዋል። ይህን ሁሉ ያደረግነውን ያወራነው ነገር በጠቅላላ አይታለች። ከዛ በኋላ ጠዋት 12 ሰዓት ላይ ልንሄድ ስንል ሩታ መታ ከመንገዳችን ታደናቀፈናለች። እሺ ዳኒ ደግሞ ምን ብለሃል? ዛሬ በጣም ተናደናል ምናምን ብለን የጀመርከው አንተ ነው የምታናደው ወይስ ደግሞ ሩታ አብርሽን ይዘው ለመዝናናት መሄዷ ነው? በመጀመሪያ ሩታ ስትፈራው የነበረው እናንተ ከሩታ አብርሽን ወስዳችሁ 3 ቀን እናስቀምጠው ስትሉ ሩታ እየተጠራጠራቻችሁ ለምንድን ነው? እናንተ እያጠራጠራችሁ ሄርሜላ ጋር እየወሰዳችሁ ስለነበረ ሄርሜላን እንዲያስተዋውስ እየገፋፋችሁ ስለነበረ ዋሻው። ዛሬስ እንደው ተሳክቶላችሁ ዛሬ አብርሽን በጠዋት ይዛችሁት ብትሄዱ ኖሮ እነማን ነበራችሁ የምትሄዱት? ማን ጋር ነበር የምትወስዱት? ይኸው ታየ እኮ እዛ ቦታ ላይ ሄርሜላ ምን ትሰራለች? አሁን እናንተ ስትናገሩ የነበረው እኛ የምንፈልገው አብርሽን ጤንነት ነው እንጂ ከሄርሜላም ጋር ከሩታም ጋር ይሁን የልጁ የነጻ ፍቃድ ነው ትላላችሁ አይደለ? እንደዛ ከሆነ ዛሬ ሄርሜላ እናንተ ልትወስዱት አብርሽን ስትመጡ ምን ትሰራለች መኪናችሁ ውስጥ? ሲቀጥልም ደግሞ እናንተ ሆን ብላችሁ ሩታን በቃ ቀለበት ውስጥ አስገብታችሁ ሩታን ለማስጠላት ሩታን ወንጀል ሰርታለች ብላችሁ ሰው እንዲነሳባት ሆን ብላችሁ ፈልጋችሁ ነው እንጂ እናንተ አብርሽን መውሰድ ብትፈልጉ ኖሮ ትናንትና ተወስዱት ነበረ። ምንም አታስመስሉ። ሆን ብላችሁ ብጥብጥና በዚህ ግርግር ውስጥ ሩታን እንድትጠላ ለማድረግ የሄዳችሁበት መንገድ ተሳካላችሁ። በጣም የምታሳፍሩት በእውነት። ሌላው እናንተ ቆይ ማንን ነው የምትሸውዱት? አብርሽ አታውራ ብለን አልነበር እንዴ ብላችሁ የምትጠይቁት? ሚዲያ ላይ ምን ቪዲዮ ላይ ለቀቃችሁት እንዴ? ማንን ነው እናንተ በዚህ ልክ ሸዋል የምታደርጉት? ሚዲያ ላይ እኮ ነው ቪዲዮ ላይ ለቀቃችሁት። ሩታ እንዴት ልትመለከቱ አትችልም? ሚዲያ ላይ ለቃችሁት አብርሽን አታውራ ነበረ ስትሉት አታፍሩ? እሺ እናንተ አብርሽ ጤነኛ አይደለም ደህና አይደለም ብላችኋል አይደለም? እንዴት ሊያወራ ይችላል? እናንተን እንዳገኘ ለምን አልዘነጋም? ደህና ካልሆነ አስበው ነው ቡዜ ዛሬ ያገኘኋቸው እንደዚህ ያሉ ብለው ለምን ሩታ ይነግራታል? ሲቀጥል በጣም የሚያስጠላ ሙድ ነው የምታራምዱት እዚህ ጋር። በዚህ ማለት በዛም በዚህ በግራም በቀኝም ነፈሳችሁ። አሁንም የልጁን ጤንነት እያወቃችሁበት ነው። ልጁን ሰላም እንዳያገኝ አእምሮውን እየበረዛችሁበት ነው። ሁላችሁም በቃ ረብሻና ረብሻ ብቻ ነው የፈጠረባችሁ። አንድ ሰው እንኳን ደህና ሰው ሰላም የሚፈልግ የለም። አንድ ሰው እንኳን ድምፁ ደስ አድርጎ ቀስ ብሎ አረጋግታችሁ ቁጭ ብላችሁ እንድትነጋገሩ የሚያደርግ እንኳን አንድ ሰው የለም። እንዴት ሰው ሁሉም ሰው በተመሳሳይ አይነት ሰው ይሆናል? ተመሳሳይ አይነት ፍጥረት እንዴት ይሆናል? ሁላችሁ እንዴት በተመሳሳይ አይነት ቅርጽ ትይዛላችሁ? በጣም ታናዱት እግዚአብሔርና ሁላችሁም አብርሽን ለማዳን ሳይሆን አብርሽን ለማሳከም ሳይሆን እዚህ ጋር የምትፈልጉት የሆነ ጎል አለ። እሱን ለማሳካት ነው ሁላችሁም እየሄዳችሁ ያላችሁ። ሁላችሁም ስግብግቦች ናችሁ። ሄርሜላ ደግሞ ምንድን ነው እዚህ ጋር የተናገርሽው? ጤነኛ ነው ብለዋል። አዎ ወዴት ነው ይዘውት ሄዱት? እንደናንተ አይነት ጨቅጫቃ እየመጣ እንዳይጨቀጭቀው የተወሰነ አየር ማግኘት ንፋስ ማግኘት ስለፈለጉ ነው እንዴ? ይሄ ልጅ እኮ ከአንድ ዓመት በላይ ነው አይምሮን ስትበርዙ በዚህ ስትጨቃጨቁት ሰላሙን አጥቶ የነበረው። አሁን በተወሰነ ጊዜ ራሱን ለማረጋጋት ጸጥ ወዳለ ቦታ ሁለቱ የሚነጋገሩበት ቦታ ላይ ከልጁ ጋር በደንብ የሚገናኝበት ቦታ ላይ ነው እየሄዱ የነበረው። ደግሞ ሚስቱ የትስ ቦታ ይዘው ብትሄድ እንዴት ነው እያሰባችሁ ያላችሁት እናንተ?
ዛሬ ሆን ብላችሁ ነው ብጥብጥ እንዲነሳ የፈለጋችሁት። ሆነ ተሳካላችሁ አይደል? ቆይ ምንድነው እናንተ የምትፈልጉት? የአብርሽ ደህንነት እውነት አሳስቧችኋል? የአብርሽ ጤና ማጣት እውነት አሳስቧችኋል? እንደዛ ከሆነ ለምንድነው በተረጋጋ መንፈስ ከእልህ ለመጋባት ወጣችሁ የማትነጋገሩት? ለምንድነው አቋማችሁን የማታሳውቁት? ሁላችሁም የጨበራ ተስካር ለምንድነው የምታደርጉት? መርካቶ እንኳን በዚህ ልክ እኮ የሰው ድምፅ ጫጫታ ምናምን አይበዛም። አንድ የታመመ ሰው እኮ እሱ ላይ እንደዚህ በዚህ ልክ አይጮህበትም። መነጋገር ከፈለጋችሁም እሱን ወደ ጎን አድርጋችሁ እናንተ ለምንድነው የማትነጋገሩት? በጣም ነው የምታሳፍሩት እግዚአብሔርን። ሌላው ሩታ አብርሽን ከአንድ ቦታ ወደ አንድ ቦታ ይዘው ስትሄድ ለመዝናናት ሲወጡ የግዴታ ሩታ እህቱን ማስፈቀድ አለበት እንዴ? የግዴታ ቡዜ መፍቀድ አለበት እንዴ? ምን እያላችሁ ነው? ምን እያልሽ ነው ቡዜ? ሄርሜላስ ብትሆን ምን እያላችሁ ነው? ዳኒ አሁን ምንድን ነው የተናገራችሁት? በዚህ ጉዳይ ላይ ሩታ ከአብርሽ ጋር ምንም ነገር ለማድረግ ስትፈልግ እናንተ ማስፈቀድ አለባት? አይ ለምንድን ነው በቀኝ ግዛት ወይም አትይዟት ትችልች? ባሏ እኮ ነው። እናንተ እንዴት እያሰባችሁት ነው ይሄን ነገር? እሺ መኝታ ክፍል ሲገቡ ደውሎልሽ ቡዜ አሁን በቃ ስለመሸ መኝታ ክፍል ልንገባ ነው ብለው ያስፈቅዶሽ? እያንዳንዱ የሚያደርጉትን ነገር እየደወሉ ልናደርግ ነው እያሉ ያስፈቅዶሽ? እንዴ መብቷ እኮ ነው፣ መብቱ ነው። እሱም ተያይዘው ለመዝናናት ከፈለጉ የት መሄድ ይችላሉ። እንዴ የግዴታ እኮ ቡዜ አንቺ መፍቀድ የለብሽም። በጣም ግን ፌር ያልሆነ ነገር እያደረጋችሁ ነው። ልጁን ሳታስቡት ቀን በቀን እየጎዳችሁት ነው። እናንተ በተገናኛችሁ ቁጥር አትስማሙምና እናንተ በተገናኛችሁ ቁጥር የራሳችሁን አጀንዳ ታራምዳላችሁና እዚህ ጋር ያለው ልጅ ለምንድን ነው የሚጎዳው? ሲቀጥል ደግሞ እዚህ ህፃን ልጅ ላይ ምንድነው ከአሁኑ የምታስተምሩት? ልጅ ማለት ነጭ ወረቀት ነው አይደለ? እዚህ ልጅ ጭንቅላት ውስጥ ምንድነው የጻፋችሁበት ያላችሁት? ልጁን ካቀፈ በኋላ እኮ ተረጋግታችሁ ለምንድነው ተረጋግታችሁ ማውራት ያቀታችሁ? ልጁን ይዟል አይደለ አብርሽ? ቢያንስ ስለ ልጁ ብላችሁ ለምንድነው መረጋጋት ያቀታችሁ? ልጁ ምንድነው አያሳዝናችሁ? እናንተ በኃይል ቃል ስትመላለሱ ምንድነው አይምሮ ውስጥ የተጻፈ የሚመጣው? ልጁ የልጅነት ጭንቅላት ነው አይደለ? ምን ይዞ እንዲያድግ ነው የምትፈልጉት? እናንተ የምን ማሰብ ተስማችኋል? ሄርሜላ ለምን አላስባለ ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር አላውቅም የሚለው አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለ አንቺ ማመን አይመለከተንም። አንቺ አመን ካላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አንቺ ልጅ ግን ከቀኑ ወደ ቀን ድፍረትሽ በጣም እያስገረመኝ ነው። ምንድን ነው የምትይው? እኛ ሳንፈቅድ ማለት ምን ማለት ነው? እሺ ቡዜን እሺ ብለን አለፍን። አንቺ ደግሞ ፈቃጇ ማን ነሽ? ማን ስለሆንሽ ነው ለአንቺ የሚነገርሽ? ለምንድን ነው የሚፈቅድልሽ? ለምንድን ነው ልንሄድ ነው ብሎ አንቺ የሚያስፈቅዱሽ? እውነት ግን ከጭንቅላትሽ ነሽ? እውነት አንቺ ከራስሽ ጋር ያለሽው? በዚህ ልክ ለምንድን ነው ጥብቅ ያልሽው? ልጁ ከአንቺ ጋር መገናኘት እየረበሸው ከሆነ እውነት የምትወጂው ከሆነ ሰላሙን የምትፈልጊ ከሆነ ልጁ እሺ ወደ ራሱ እስከሚመለስና አንቺ መርጦ እስከሚመጣ ድረስ እስቲ ታዩ ትንሽ ጊዜ ራሱን ያገኝበት። እኔ ዛሬ በእውነት ስሜታዊ ሆኜ ነው ተናግሬ ብዙ ነገር ለፍልፌ ከብዙ ሰው ጋር መቀየም ስለማልፈልግ ነው ራሴን ቆጣጠሬ መናገር የፈለጉት። የምናገረው ጠፍቶብኛል። በጣም ታሳፍሩት ሁላችሁ። እዚህ ጋር ኤፋ ምንድን ነው ያለው? ሁሉንም የሚያስማማ ትክክለኛ ሀሳብ አምጥታ ኤፋ ይኸው አዳምጡት። ታም ወንድም ናቸው እህቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን እነሱ አስከትላችሁ ነው እንዴ? ሄርሜላ እና ዳኒ እዚህ ጋር ምን ያደርጋሉ? ነገር መዝናናት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። ሄርሜላ ምን ትሰሪያለሽ እዚህ ጋር? እንደ ቤተሰብ ነው ልንዝናና የወጣ ነው አይደል? ምን ትሰሪያለሽ እያላት ነው ዴቭ። አንተ መዝናናት የምትፈልግ ከሆነ የቡዜ መዝናናት የምትፈልጉ ከሆነ ኑ አብረን እንሂድ ብሎ የጠየቃችሁ እኮ ነው። ለምንድን ነው አብራችሁ መሄድ ያልፈለጋችሁት? ለምንድን ነው በተደጋጋሚ ጊዜ እናንተ አብርሽን ልታገኙት ባሰባችሁበት ቦታ ላይ ሄርሜላን ይዛችሁ መጠጣት የምትፈልጉት? ለምን? ምንድን ነው ለሩታ መንገር የፈለጋችሁት? እኔ ምናችሁም እየገባኛል። በቃ አሁን በዚህ ሁኔታ ውስጥ አብርሽን እየጎዳችሁት ነው። በቃ ሁላችሁም የራሳችሁ ጉዳይ። በዚህ ሁኔታ ውስጥ ከቀን በቀን አብርሽን እያጣነው ነው። ሁሉም ሰው ተነስቶ የራሱን ሀሳብ ይሰጣል። እያገኘው ያስጨንቋል። ይሄ ልጅ ረፍት ለማድረግ ነው እየሄደ ያለው አሉሽ እኮ አይደል? ምክንያቱም ትንሽ ጊዜም ከሚዲያ መራቅ ካለበት ከሚዲያ ይራቅና ራሱን ያዳምጠ ልጅ ማንም እያገኘ ወደማያስጨንቀው ቦታ ነው ይዤው የሄድኩት ያለሁት አለች አይደለ? ከቻላችሁ አብራችሁ አትሂዱ የምትጠራጥሯት ከሆነ፣ ካልሆነ ደግሞ ተዋት። እናንተ ብቻ የምታስቡለት አታስመስሉ እንዴ! ሩታ እኮ ከረሳችሁ ያስታውሳችሁ ሚስቱ ናት፣ ትዳሩ ነች፣
የልጁ እናት ነች። ለምንድን ነው በዚህ ልክ ሊገለጥላችሁ አልቻለም እንዴ? ምን ሆናችሁ ነው? ተሰባላችሁ እንዴ ጋንቻ እንዴ? ምን እየሆናችሁ ነው እናንተ ሰዎች? ዳኒ ለምንድን ነው በዚህ ልክ የምታበጣብጠው? በቤተሰብ መሀል እየገባ ለምንድን ነው በዚህ ልክ ሰላማቸው ነው የምትነሳቸው? ለምንድን ነው የምታቀሳስረው? ለምንድን ነው የጭቃ ውስጥ ሾክ የምትሆነው? ከሩታ ጋር ያለ ነገር ምንድን ነው? ሩታን በዚህ ልክ የጠላበትን ነገር ለምንድን ነው ግልጽ አድርገህ የማትናገረው? እኔ ምናችሁም እያማረኝ አይደለም። እኔ በዚህ ማለት በዛ አብርሽን አትጉዱት። በቃ ሁላችሁም በቃ የራሳችሁ ጉዳይ። አብርሽ ከቀን ወደ ቀን እየጎዳችሁት ነው። እኔ የእናንተ ነገር እየበቃ ነው። የምር በጣም እያስጠላችሁ ነው። መስመራችሁን እየሳታችሁ ነው። ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ከአንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ከአንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም አንቺ ጋር እንዴ ያለው እያላችኋት እኮ ነው ሩታ። አንቺ ጋር እንዴ ያለው እኛ እንወስደዋለን እንዴ? ከአንቺ ጋር እንዴ ጊዜ እያሳለፈ ያለው ምናምን የምትሏት ምንድን ነው? መጣችሁ ለሶስት አራት ቀን እኛ ጋር እያላችሁ አልነበር እንዴ? ለምንድን ነው ግን ቃላችሁን በቃል የምትሽሩት? ለምንድን ነው ግን በዚህ ልክ ዋሾ አይናችሁት? አያችሁ እናንተ ጋር እውነት ስለሌለ በዚህ ልክ ትናንትና የተናገራችሁትን ዛሬ ትረሳላችሁ። አረ በስመ አብ አብርሽ አዘንኩልህ ጌታን። እኔ አሁን ላይ ለአንተ ነው እያዘንኩ ያለሁት። ከቀን ወደ ቀን ራስህን እንድታጣ እያደረጉ ነው። ሁሉም ራስ ወዳድ ነው እዛ ጋር ያለው። አብርሽን አንድም ተረድቶት አብርሽ የሚፈልገውን ነገር ለማድረግ እየጣረ ያለ የለም። በቃ ሄርሜላም የራስሽን ሴታፕ ነው እያመቻቸሽ ያለሽው። የአብርሽ እንደዚህ መሆን እውነት አሳስቦሽ ነው? እምቢ መባልሽ አብርሽ አፍ አውጥቶ አንቺን አልፈልግም ማለት እንይዞሻል። እኔ በጌታ ስም የምር በጣም ደፋር ነሽ ግን ሄርሜላ። በዚህ ልክ ገብተሽ መምጣትሽ በጣም ደፋር ነሽ። ተናንቀሽ ተፈተሽል እንዴ አንቺ ምንም ያገባሽ መስዋዕት ማለት ተሻላሽ። በጣም ደፋር ነሽ። አብርሽና ሩታን የሚያስተሳስራቸው ልጅ አላቸው። ቢያንስ ልጅ የሚባል ነገር አለ። ስለዚህ ተፋተሻል ብለሽ የመናገር መብት የለሽም። እንደ አክተር መኪና ምናምን ይዛችሁ ከፊት ቀድማችሁ በጣም ፊልም እየሰራችሁ ነው። የምር በጣም በቃ ለየት ያለ ፊልም ርዕሱ ምን ነበር? ምክንያቱም እንዲህ እንድል ያደረገኝ የእናንተ ነገር ነው። ትናንትና አብርሽን ቀድማችሁ ማግኘት እንደምትፈልጉ ተናገራችሁ። ከዛም በኋላ ሩታን አይምሯን በረዛችሁ። ሩታም ዛሬ ደግሞ አይ አዝናናው ፈልጋለሁ ብላ ይዛ ስትወጣ አይ ሩታ አብርሽ እንዲታከም አትፈልግም ብላችሁ አጀንዳ ልታስቀይሙ። እናንተ ልጅት ያለ ፖለቲከኞች ናችሁ። ማርያም ይልክ የፖለቲካ አካሄድ ነው የምትሄዱት። አሁን በዚህ ማለት በዛ ልጁ አትጉት። አብርሽን ከቀን ወደ ቀን ፊቱ የተጨቃጨቃችሁ አብርሽንም ልዑልን አትጉዷቸው። በቃ ተዋቸው እስቲ ትንሽ ጊዜ። እናንተ የአብርሽ ደስታ ነው የሚያስደስታችሁ አይደለ? ስለዚህ ደስታው ሩታ ነች። ከሩታ ጋር ተውት። ሌላው እዚህ ኮሜንት ላይ የመጣችሁ የምትሳደቡ ሰዎች እኔ ሀሳቤን ያቀረብኩት ሀሳብን በሀሳብ መሞገት የማትችሉ ከሆነ ዝም በሉ፣ ወይ ደግሞ ቪዲዮን አትመልከቱ። ቪዲዮን የመመልከት ግዴታ የለባችሁ። እናንተ ብቻ እንደምታስቡለት አክት አታድርጉ። ለአብርሽ እንዴ ጭፍን እናንተ ሆናችሁና ሁላችንም ጭፍን መሆን አለብን እንዴ? እዚህ የመጣችሁ ኮሜንት ስለምትሳደቡት በጣም ነው የምታሳፍሩት። እግዚአብሔርን እስቲ ልብ ካላችሁ ሀሳብን በሀሳብ ሞግቱ። ስለማትችሉ ምንም አይነት ሀሳብ ስላለቀባችሁ በጭፍን ስለምትመሩ እናንተ አንድ ዳይሬክሽን ብቻ ስለምትከተሉ ነገሮችን በብዙ አቅጣጫ ስላልተመለከታችሁ እና ደግሞ የኔ ሀሳብ ካልገባችሁ በሀሳብ ነው መሞገት ያለባችሁ። ከተሳሳትኩኝ እኮ አርሙኝ ነው ያልኩት አይደል? አርሙኝ፣ ለመታረም ዝግጁ ነኝ። እኔ የአንድ ሰው ምልከታ ነው ይሄ እዚህ ጋር ያሉት አይደል? መታሽ ኮሜንት ላይ የምትሳደቢው ምንድን ነው? ያከለ እንጂ እኮ ያስብል። እኔ ጎዳሽኝ፣ በእናትሽ አብርሽ ተጎዳ። እዚህ መተሽ ኮሜንት ላይ ስለተሳደብሽ ያንቺ አንድ ኮሜንት አብርሽን እዛ የታመመውን አብርሽ እኮ ምንም አይፈይድለትም። በተቻላችሁ አቅም እውነቱ የቱ ጋር ነው ያለው የሚለውን አይናችሁን ገልጣችሁ ተመልከቱ እንጂ እዚህ ኮሜንት ሰው እየመጣ መሳደብ በኋላ አይደለም። ይሄ እኮ የጭንቅላታችሁን ልክ ነው የሚያሳየው። የመሸነፍ ምልክት ነው መሳደብ። ምንም የምትፈጥሩት ነገር የለም እናንተ በኮሜንት ስለተሳደባችሁ። ከቻላችሁ እኔ ሀሳቤን የገለጽኩት እናንተም ሀሳባችሁን ገለጹ። ተሳስተሃል ብላችሁ ሞግቱኝ በሀሳብ። አሁንም ግን ኮሜንት ሴክሽን ክፍት ነው። መሳደብ የምትፈልጉ ካላችሁ ኑ በደንብ ተሳደቡ። ምክንያቱም እናንተ የምታውቁት ያንን ብቻ ነው። አብዛኞቻችሁ አሁን እየመጣችሁ የምትሳደቡ እናንተ የምታውቁት ስድብ ነው። በቃ ሄርሜላን የምትደግፏት እኮ እየመጣችሁ በመሳደብ አይደለም። አብርሽን የምትደግፉት እኮ እየመጣችሁ በመሳደብ አይደለም። ትክክለኛውን የሄርሜላ ለአብርሽ የምትሆንበት መንገድ
እንዲህ ነው ወንድሜ ብላችሁ ብትነግሩኝ እንዲህ ነው እህቴ ብዬ እነግርሻለሁ። ለማንኛውም በጣም አመሰግናለሁ። እናንተ ግን ቪዲዮውን እያያችሁ በቀና ሀሳብ እንዲህ አይደለም ብያችሁ የምታስረዱኝ ሰዎች በጣም ነው የማከብራችሁ። ማርያም እናንተ በጣም አመሰግናለሁ። እናንተ የሰውን ማንነት ሳታውቁ ዝም ብላችሁ አትሳደቡ። እናንተ ምርጥ ሰዎች ናችሁ። መጣችሁ የምትሳደቡ ግን እግዚአብሔር አምላክ ልቦና ይስጣችሁ። በጣም ነው የማመሰግነው ለስድባችሁ። እኔን ታጠነክሩኛላችሁ ይበልጥ። አንድ ነገር ልበላችሁ። ጣውላ ሚስማርን ወጋኝ እኮ ቢለው አናቴ ላይ የሚወርድብኝን ውርጅብኝ ብታይ ታዝንልኝ ነበር አለ ይባላል። ለማንኛውም እናንተ እንደፈለጋችሁ ማለት ትችላላችሁ። እኔ ግን አሁንም አላቆምም። እያንዳንዷን ቪዲዮ እግር በእግር እየተከተልኩኝ የነ ቡዜን ሴራ አጋልጣለሁ። አሁንም ቢሆን ህርማችሁን ዋጡ። አብርሽ የሩታ ነው፣ ሩታም የአብርሽ ነች። እነዚህ ሰዎች ትዳራቸውን በሰላም እንዲመሩ ሁላችንም እንፈልጋለን። እናንተ እንደምታስቡት ትዳሩን ፈቶ የተቀደሰ የተባረከ ትዳር ተፈቶ ወደ ዝሙት እንዲሄድ በፍጹም ወንድማችንን አናበረታታ። አመሰግናለሁ። በጣም ወዳችኋለሁ ቤተሰቦቼ። አይላችሁ ወላፍ ፍቅር ያሸንፋል።